የገና ስጦታ ከጊፍት ሪል ስቴት። ጊፍት ሪል ስቴት ለገሃር በሚገኘው ሳይቱ ላይ ግንባታቸው ከ85% በላይ የደረሱ አፓርትመንቶችን፣ የንግድ ሱቆችን ከታህሳስ 15 እስከ 28 ታላቅ የገና በዓል የሽያጭ ኤክስፖ አዘጋጅቶ ኑ የቤት ባለቤት ይሁኑ ይሉታል። ለገሃር የሚገኘው ኮምፓውንዳችን በውስጡ ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት 23000 ግሬን ኤሪያ የያዘ ሲሆን ከ20 እስከ 25% የባህል ቅናሽ እና ከ600,000 ብር ወይም 5% ቅድመ ክፍያ ጀምሮ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንደ ምርጫው ከ55/45 የባንክ አማራጭ ጋር አዘጋጅተናል። ታዲያ ፈጥኖ በመምጣት የዚህ በዓል ታላቅ ዲስካውንት ተጠቃሚ በመሆን የቤት ህልሞን እውን ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። መልካም የገና በዓል ይሁንልዎት። ጊፍት ሪል ስቴት። ሶማሊላንድን ነፃ ያወጣው የኢትዮጵያና እስራኤል ድብቅ የጋራ እቅድ። ታሊባን፣ ሁቲና አልሸባብ ጅሃድ ለማወጅ ቢዝቱም ሶማሊላንድ ጉድ አንድ ሰሞን ነው ሲያቅታችሁ ዝም ትላላችሁ ብላለች። በትግራይ ክልል መሰረታዊ ለውጥ ሊመጣ የሚችለው ህወሓት ከተወገደ ብቻ ነው ወይዘሮ ኬሪያ ኢብራሂም። በምስራቅ አፍሪካ አዲስ ፀሐይ እየወጣ ነው። ይህ አዲስ ፀሐይ ለአንዳንዶቹ እንደ ማለዳ ብስራት በናፍቆት የተጠበቀ ሲሆን፣ ለሌሎች ደግሞ እንደ ሌሊት ወፍ የሚያቃጥላቸውና እንዳይመጣ ሲመኙት የነበረ የማይፈለግም ነው እየተባለ ይገኛል። ጉዳዩ ከሶማሊላንድ ጋር የተገናኘ ሲሆን ሶማሊላንድን ነጻ ስላወጣው የኢትዮጵያና እስራኤል ድብቅ የጋራ እቅድ የወጡ መረጃዎች ፀሐዩ ለነማን እና በነማን ላይ እንደወጣ ከወዲሁ ግልጽ ሆኗል እያሉ ናቸው። ታሊባን፣ ሁቲና አልሸባብ ጅሃድ ለማወጅ ቢዝቱም ሶማሊላንድ ጉድ አንድ ሰሞን ነው ሲያቅታችሁ ዝም ትላላችሁ ብላለች። አነጋጋሪው መረጃ ዘርዘር አድርገን ቃኝተነዋል፣ እንመለስበታለን። በሌላ በኩል ደግሞ ህወሓት ላይ የሚቀስሩ ጣቶች በርክተዋል። ዛሬም የቀድሞ የድርጅቱ ከፍተኛ ኃላፊ ወይዘሮ ኬሪያ ኢብራሂም በትግራይ ክልል መሰረታዊ ለውጥ ሊመጣ የሚችለው ህወሓት ከተወገደ ብቻ ነው ሲሉ ተደምጠዋል። ወደ ሐውልቲ ሰማዕታት ስር ቢሮ የሚጠቁሙ ጣቶች መካከል ደግሞ የራሱ የህወሓት ልጆች መበራከታቸው ደፍርሶ መጥራት ያለበት ጉዳይ መኖሩን አመላካች ነው እየተባለ ይገኛል። ሰላም ውድ ሉሌ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም ህወሓት ላይ የሚቀስሩ ጣቶች በርክተዋል። ዛሬም የቀድሞዋ ድርጅቱ ከፍተኛ ኃላፊ ወይዘሮ ኬሪያ ኢብራሂም በትግራይ ክልል መሰረታዊ ለውጥ ሊመጣ የሚችለው ህወሓት ከተወገደ ብቻ ነው ሲሉ ተደምጠዋል። ወደ ሐውልቲ ሰማዕታት ስር ቢሮ የሚጠቁሙ ጣቶች መካከል ደግሞ የራሱ የህወሓት ልጆች መበራከታቸው ደፍርሶ መጥራት ያለበት ጉዳይ መኖሩን አመላካች ነው እየተባለ ይገኛል። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓቷ ከፍተኛ ኃላፊ የአሁኗ የስምረት ፓርቲ አመራር ኬሪያ ኢብራሂም በምሬት የትግራይ ህዝብ ስቃይ ይበቃል ማለት አለብን ሲሉ ተደምጠዋል። የትግራይ ስደት፣ ስቃይና መበታተን ብሎም መከፋፈል ስሩ የህወሓት የማይረባ አካሄድ የወለደው ነው ያሉት ወይዘሮ ኬሪያ በተለመደው መንገድ ሄድን፣ ነገር ግን ጠብ ያለ የተለወጠ ነገር የለም። ስለዚህ የጥገናዊ ለውጥ እያደረገ ከዚህ በላይ የህዝቡን ስቃይ ማራዘም በቃ ሊባል ይገባዋል ያሉ ሲሆን በአጭር ጊዜ ውስጥ እውነተኛ ህዝባዊ ለውጥ እንዲመጣ የትግራይ ወጣቶች የስደት መከፋፈልና ስቃይ ታሪክ እንዲቆም መሰረታዊ መፍትሄው የሚገኘው ህወሓት ሲወገድ ብቻ ነው ሲሉ መላው የትግራይ ህዝብ በህወሓት ላይ እንዲነሳና በአጭር ጊዜ ውስጥ እንዲያስወግደው ከበድ ያለ መልእክት አስተላልፈዋል። በቀጣይ የሶማሊላንድ የሉዓላዊ ሀገርነት እውቅና ጥያቄ በአውሮፓውያኑ 1960 ከብሪታንያ እንዲሁም ደቡባዊቷ ሶማሊያ ከጣሊያን ቅኝ አገዛዝ ነጻ በወጡ ማግስት የሚጀምር ነው። ሶማሊላንድ ከብሪታንያ ነጻ በወጣች በአጭር ጊዜ ውስጥ በፍቃዷ ከሶማሊያ ጋር ተዋህዳ ነበር። በእነዚያ አጭር ቀናት ውስጥ እንደ ሉዓላዊ ሀገር ካወቋት ከ30 በላይ ሀገራት መካከል አንዷ እስራኤል ነበረች። ሆኖም በአውሮፓውያኑ 1980ዎቹ በግዛቲቷ አብላጫ ቁጥር ያለው የኢሳቅ ጎሳ አማጺ ቡድን የማዕከላዊውን የፕሬዚዳንት ዚያድ ባሬ ወታደራዊ መንግስት አፈናና መድሎ በመቃወም የትጥቅ ትግል ማካሄድ ጀመረ። ሶማሊያም በእርስ በርስ ጦርነት ውስጥ ገባች። ቡድኑ ከሌሎች ታጣቂ ቡድኖች ጋር በመተባበር የዚያድ ባሬ መንግስት በአውሮፓውያኑ 1991 ከጣለ በኋላ ብዙም ሳይቆይ ነበር ሶማሊላንድ ነጻ ሀገር መሆኗን ያወጀችው። ከዚያም ሶማሊላንድ በ2001 እንደ አውሮፓውያን አቆጣጠር በመጀመሪያው ፕሬዚዳንቷ መሐመድ ኢጋል አመራር በ97 በመቶ ድምፅ የግዛቲቱን ነጻነት የሚያውጀውን ህገ መንግስት በህዝበ ውሳኔ አጽድቃለች። በዓለም አቀፍ ህግ ይፋዊ የነጻ ሀገርነት ጥያቄዋ የሚጀምረው ያኔ ነው። እንደ አውሮፓውያን አቆጣጠር ከ1991 ከሶማሊያ ተገንጥላ ራሷን ገለልተኛ ሀገር አድርጋ የቆየችው ሶማሊላንድ ትላንት በታሪኳ የዲፕሎማሲ ስኬቷን ከእስራኤል መንግስት ነጻና ሉዓላዊ ሀገር ተብላ እውቅና ተሰጥቷታል።
ይህም እስራኤልን ለሶማሊላንድ እውቅና የሰጠች የመጀመሪያው ሀገር ያደርጋታል። ሲኤንኤን ይዞት የወጣው መረጃ እንደሚያሳየው ይህ እርምጃ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሊላንድ ፕሬዚዳንት አብዱረህማን መሐመድ አብዱላሂ ጋር በስልክ ባደረጉት ውይይት የአምባሳደሮቹ ልውውጥንና የኤምባሲዎቹን መክፈትን ጨምሮ ሙሉ ዲፕሎማሲያዊ ግንኙነቶች እንደሚፈጥርና በአብርሃም ስምምነት አብርሃም አኮርድ የተቀረጸ ነው። ይህ ልማት በአፍሪካ ቀንድና አህጉራዊ እንቅስቃሴ ላይ በተለይም ለኢትዮጵያ ስትራቴጂካዊ የባህር መዳረሻ ከፍተኛ ዲፕሎማሲያዊ ትርጉም አለው። የሶማሊላንድ ሉዓላዊ ሀገር መሆን ለኢትዮጵያ በምን መልኩ ይጠቅማታል? ጉዳዩን በቅርበት ሲከታተሉ እንደነበረ የሚገልጹና በዚሁ የሶማሊላንድ የሀገርነት እውቅና ጉዳይ መጠነኛ ተሳትፎ እንዳላቸው የሚጠቅሱ የዲፕሎማቲክ ምንጮች እንዳረጋገጡት ከሆነ የእስራኤል ለሶማሊላንድ እውቅና የመስጠት ውሳኔ በአንድ ጀንበር የተወሰነ ሳይሆን ኢትዮጵያንም ያሳተፈ ነበር ሲሉ የጓዳውን ሂደት በአደባባይ ገልጸዋል። እንደ መረጃ ምንጮች ከሆነ ኢትዮጵያ በጃንዋሪ 2024 ለሶማሊላንድ እውቅና ለመስጠት በምላሹ ደግሞ ለባህር ኃይል ሰራዊቷ ማስፈሪያ የሚሆን የባህር ዳርቻ ለማግኘት የተስማሙበት የመግባቢያ ውል በእስራኤል የተደገፈ እስራኤልም ውሉ ሙሉ በሙሉ በእቅዱ መሰረት ከተጓዘ የኢትዮጵያን ባህር ኃይል ሰፈር በመገንባት ሂደት በሁሉም አስፈላጊ ጉዳይ ለማጠናከር እየሰራች ነበር ያሉ ሲሆን ኢትዮጵያ ደግሞ በበኩሏ እስራኤል በሶማሊላንድ የራሷ የጦር ቤዝ እንዲኖራት ሀርጌሳንና የተባበሩት አረብ ኤሚሬቶችን ማሳመኗን አክለው ይገልጻሉ። ከአንድ ዓመት በፊት ኤሚሬትስ ታይምስ የተሰኘ መቀመጫውን በአቡዳቢ የተባበሩት አረብ ኤሚሬትስ ያደረገ ተነባቢ ጋዜጣ በጉዳዩ ላይ ሰፋ ያለ ዘገባ ማውጣቱ የሚታወስ ሲሆን በዘገባውም ኢትዮጵያ እስራኤል በሶማሊላንድ ግዙፍ የጦር ቤዝ እንዲኖራት የማድረጉን ሂደት ጫፍ ላይ አድርሷለች ያለ ሲሆን የተባበሩት አረብ ኤሚሬቶች ደግሞ ግንባታውን በገንዘብ ለመደገፍ እስከ $4 ቢሊዮን ድረስ ለመስጠትም መስማማቷን አክሎ ገልጾ ነበር። እናም የአሁኑ የእስራኤል ውሳኔ ኢትዮጵያና እስራኤል ለ2 ዓመታት በጋራ አቅደው በጋራ ያስፈጸሙት የጋራ እቅድ አካል እንጂ አዲስ አለመሆኑን የሚጠቅሱት ምንጮች ክስተቱ ለአዲስ አበባ ትልቅ የእድል በር የሚከፍት እንደሆነም አክለው ይገልጻሉ። እንደ ኢሮፓያን አቆጣጠር በ1993 ኤርትራ ሉዓላዊ ሀገር ከሆነችበት ጊዜ አንስቶ ኢትዮጵያ ወደብ አልባ ወይም ላንድ ሎክድ ሀገር ሆና መቆየቷ ይታወቃል። ይህም ወደብ ባላቸው ጎረቤት ሀገራት በተለይም በጅቡቲ ላይ በንግድ እንቅስቃሴዋ ከፍተኛ ጥገኛ እንድትሆን አድርጓታል። በዚህም በዓመት ከ1.5 ቢሊዮን ዶላር በላይ ወጪ ስታወጣ እንደቆየች አትላንቲክ ካውንስል ይዞት በወጣው ጽሑፍ ገልጿል። በጃንዋሪ 2024 የኢትዮጵያ መንግስት ከሶማሊላንድ ጋር በወቅታዊ የጨረቃ ስምምነት እየተባለ ሲጣጣል የነበረውን የመግባቢያ ስምምነት የተፈራረመ ሲሆን ይህም ስምምነት ለኢትዮጵያ የበርበራ ወደብ የንግድ መዳረሻን ጨምሮ በግምት 20 ኪሎ ሜትር ያህል የሶማሊላንድ የባህር ዳርቻ ላይ የ50 ዓመት የሊዝ ውል ሰጥቷታል። የባህር በር የሌላት ኢትዮጵያ በአሁኑ ወቅት በጅቡቲ ወደቦች ላይ ከፍተኛ ጥገኝነት ያላት ሲሆን ለዚህም በየዓመቱ ከ1.5 እስከ $2 ቢሊዮን የሚደርስ ከፍተኛ ወጪ ታወጣለች። እንደ ተባበሩት አረብ ኤሚሬትስ ባሉ ሀገራት ኢንቨስትመንት እየታገዘ የመጣው የሶማሊላንድ የወደብ መሰረተ ልማት ማደግ ኢትዮጵያ በጅቡቲ ላይ ያላትን ጥገኝነት እንድትቀንስና ወደ ዓለም አቀፍ ገበያ ይበልጥ ቀጥተኛ ተደራሽነት እንድታገኝ ይረዳታል። ይህ እውቅና የሶማሊላንድን ጂኦፖለቲካዊ ጠቀሜታ የሚያሳድግ ብቻ ሳይሆን የንግድ መስመሮቿን ለማብዛትና የኢኮኖሚ ውጤቶቿን ለማሻሻል ከምትከተለው የኢትዮጵያ ስትራቴጂካዊ ፍላጎት ጋር የሚጣጣም ነው። ይህም ኢትዮጵያ በጅቡቲ ወደቦች ላይ ያላትን ከ95% በላይ ጥገኝነት በመቀነስ በዓመት በቢሊዮኖች የሚገመቱ ከፍተኛ ክፍያን መትረፍ ከመቻሏን ባሻገር ከዚህ ቀደም ለሚደርሱባት የቢሮክራሲያዊ መሰናክሎች አማራጭ መንገዶችን እንድታዘጋጅ ያስችላታል። እንደ አትላንቲክ ካውንስል ዘገባ ኢትዮጵያ ከምታገኘው ኢኮኖሚያዊ ጥቅም ባሻገር በተከራየችው የባህር ዳርቻ ላይ የባህር ኃይል ሰፈር የማቋቋም መብቷን በማግኘት የባህር ኃይሏን መልሶ ለመገንባትና በስትራቴጂካዊ ግዛት ቦታ በሆኑት ቀይ ባህርና የኤደን ባህረ ሰላጤ ለማሰማራት ያስችላታል። በሌላ በኩል ደግሞ ክስተቱ ቻይናና አሜሪካንም ያፋጠጠ ሆኖ ታይቷል። እንዲሁም እስራኤልን ተከትሎ ለሶማሊላንድ እውቅና የሚሰጠው ሁለተኛ ሀገርስ ማን ይሆን የሚል ጥያቄም አጭሯል። ሶማሊላንድ የፕሬዚዳንት ትራምፕ የአብርሃም ስምምነት ለመቀበል መስማማቷ አሜሪካም ውሎ አድሮ እውቅና ልትሰጣት እንደምትችል አመላካች ተደርጎ ሊወሰድ ይችላል። አሜሪካ እውቅና ከሰጠቻት በሀያላኑ አሜሪካና ቻይና መካከል አፍሪካ ቀንድ ላይ የጂኦፖለቲካ ፉክክር የሚፈጠር ክስተት ይሆናል። አሜሪካና ቻይና ጅቡቲ ውስጥ የጦር ሰፈር ያላቸው ሲሆን አሜሪካ ቻይና በቀጠናው ያላትን ተጽዕኖ ለመቀነስ ስትል የሶማሊላንድ በርበራ ወደብ ላይ ሌላ የጦር ሰፈር ለመገንባት ልትፈልግ ትችላለች። ቻይና የሶማሊላንድ መገንጠል ከሚቃወሙት መካከል አንዷ ስትሆን ሶማሊላንድ በተለይ ከታይዋን ጋር ዲፕሎማሲያዊ ግንኙነት ማካሄድና ለታይዋን እውቅና መስጠቷ አስቆጥቷታል። በተባበሩት መንግስታት ድርጅት ጸጥታው ምክር ቤት ቋሚ መቀመጫና ድምፅን በድምፅ የመሻር መብት ያላት ቻይና በሶማሊላንድ የሀገርነት እውቅና ላይ ያላት ተቃውሞ ጠንካራ ቢሆንም ጸጥታው ምክር ቤት ግን የአዲስ ሀገርን እውቅና ማጽደቅ አለበት የሚል ሀሳብ በተመድ ቻርተር ውስጥ የለም።
ለአንዲት አዲስ ሀገር እውቅና የመስጠት ወይም ያለመስጠት ጉዳይ ዓለም አቀፍ ሕግ የሚደነግገው ሳይሆን ያንዳንዱ አገር ፖለቲካዊ ውሳኔ ብቻ ነው። የጸጥታው ምክር ቤት ስልጣን ለአዲስ ሀገር ሕጋዊ እውቅና መስጠት ወይም መንሳት ሳይሆን ጠቅላላ ጉባኤ በሚቀርብበት ውሳኔ ላይ ተመስርቶ አዲስቱ ሀገር የድርጅቱ አባል እንድትሆን የመቀበልና ያለመቀበል ስልጣን ብቻ ነው። የድርጅቱ አባል መሆን በድርጅቱ ተቋማት ውስጥ የመሳተፍና ድምፅ የመስጠት እድል ስለሚፈጥር ይህም ቀላል ስልጣን አይደለም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።